እና በየዞናችሁ እንደሚመቻችሁ ክቡር ፕሬዝዳንታችን እድል ይሰጣሉ። ለሚነሱ ጥያቄዎችና አስተያየቶች በመጨረሻኛ ምላሽ እንሰጣለን። መጀመሪያ ስላዘጋጁ መድረኩን ከልብ ለማመስገን እንፈልጋለን። ፓርቲያችን ጭምር ቀጣይ የሚኖረን የመሰረት ልማትና መሰል የሆኑ ችግሮችን ለመቅረፍ የተዘጋጀው መድረክን ያመሰገንኩኝ ወደ ጥያቄዎች ጋር መመለስ ፈልጋለሁ። በአማራ ክልል ውስጥ በርካታ ዘርፈ ብዙ ችግሮች መካከል የመልካም አስተዳደርና መሰረት ልማት ችግሮች እና ሌሎች መሰል ጉዳዮች ላይ ነው ትኩረት መስጠው። አሁን ወደ መልካም አስተዳደር ችግር ጋር ያለው በየቦታ ተደራጅቶ የመደበኛ የሆነ አደረጃጀት የግለሰብን ጥቅም ብቻ ትኩረት በማድረግ የፓርቲውን ያለውን ስም በማንቋሸሽና ህዝቡ ከብልጽግና ፓርቲ ጋር ጎን ላይ እንዳይቆም አጀንዳና መሰል ነገሮችን ሰንቆ የሚሄዱት ፋኖ የሚባለው የመደበኛ አደረጃጀት ችግር የሚኖሩና ይህን ብዙ ጊዜ ሰላምን ያሳጡ ህዝብን ከህዝብ ጋር እንዲጋጭ አጀንዳ ተቀርጾለት የሚጓዙትና ያው ብሔረሰቡ ህዝብ ጭምር አብሮ እንዳይኖር እርስ በራሱ እንዲጋጭ ተደርጎ የተደረገ ያለው ነገር አለና የዚህም ባደረገው ከፍተኛ የሆነ የኦፕሬሽን ስራም በጋራ አሁን እስካሁን ድረስ ቢኖርም አሁን ችግር አለ ነው። እንደ አውዞን ላይ ብዙ ጊዜ ሲታይ እጅግ በጣም ችግር አለ። ያው ብሔረሰብ አስተዳደር ዞን ላይ የሚኖረው ማህበረሰብ በምርጫ የመጣውን በካርድ የመረጥነውን መንግስት በካርድ እንጥላለን እና እንጂ ሁለት መንግስት የለም ብሎ የታገለው ያው ህዝብ ነው። ይህን ህዝብ ግን በመሰረተ ልማት በማንነት በቋንቋና መሰል ነገሮች እጅግ እየጨቆኑ እንደሆኑ ብዙ ማሳያዎች አሉ። ከነዚህ መካከል ውስጥ የሳብስቴሽን የመሰረተ ልማት ላይ ሳብስቴሽን ተጠይቆ ባውዞን ግን የለም። እንዲህ እንደዚህ ግን ወረዳ በርካታ ችግሮች መካከል ከዚህ በፊት እንደ ፌደራል ከዚህ ግን ወረዳ ወደ ጉም ሳይት እስከ አባይ ወንዝ ወለጋ ድረስ የተያዘ ፕሮጀክት ነበረ የሚያገናኝ መስመር። እሱ መስመርም ቢሰራለን ከድባቴ ዚገም ወንበራ የልማት ፖቴንሻል እስከሆነ ናት። ዚገም በተፈጥሮ ሀብት የታደለች ናት። ብዙ ማዕድናት ያለች ናት። ይህን ሀብት እንድንጠቀም የህዝብ ግንኙነትን ለማስፋፋት እንድንጠቀም ከተፈለጎ በአንድም በሌላም በኩል የመንገዱ ግንኙነቱ ቢሰራ መልካም ነው ባይ ነው። አመሰግናለሁ። የመጣሁት ከምዕራብ ጎጃም ዞን ፍኖተ ሰላም ከተማ ነው። በመጀመሪያ በአዲስ አበባ ከተማ አስተዳደር በክቡር ጠቅላይ ሚኒስትር ሀሳብ አመንጭነት የተሰሩ ፕሮጀክቶች አድዋ 00፣ አብሮት ቤተ መጻሕፍት፣ አንድነት ፓርክ፣ ወዳጅነት ፓርክ፣ ሳይንስ ሙዚየም፣ የአፄ ኃይለ ሥላሴ ቤተ መንግስት እድሳትና ሌሎች በከተማ አስተዳደር ውስጥ የተሰሩ ፕሮጀክቶች ላይ የራሳቸውን አሻራ ያስቀመጡ እጆችንና እንዲሁም ወጣቶችን ወክዬ የተሰሩ ፕሮጀክቶችን እንድጎበኝ ላደረገኝ የፍኖተ ሰላም ከተማ አስተዳደር ይህን ስብሰባ እንድሳተፍ ላደረገኝ የጠቅላይ ሚኒስትር ጽሕፈት ቤትን በወጣቶች ስም ማመስገን እፈልጋለሁ። ይህን ብዬ ወደ ጥያቄ ስገባ በአማራ ክልል ባለፉት 5 እና 6 ወራት ያጋጠመን የሰላም እጦት ችግር በማህበራዊ ፖለቲካዊና ኢኮኖሚያችን ላይ ከፍተኛ ችግር ፈጥሮብናል። ኢኮኖሚያችንን ለይቸባይ ባለፈው በ2015 በጀት ዓመት አርሶ አደሮቻችን ጅራፍ እየገረፉ በተለያዩ አካባቢዎች ሰልፍ መውጣታቸው የቅርብ ጊዜ ትውስታችን ነው። ይህ ደግሞ የግብርና ምርታቸውን ለማምረት የግብዓት አቅርቦት በወቅቱ በሚፈልጉት ልክና የክፍያ መጠን አለማግኘታቸው ነው። በ2016 በጀት ዓመት አርሶ አደሩ ያለምንም የሰላም እጦት ችግርና ያለምንም የግብዓት አቅርቦት ችግር የግብርና ስራውን እንዲያከናውን በህገወጥ ነጋዴዎች ገንዘቡ እንዳይበላና የግብዓት አቅርቦት ችግር ሳያጋጥመው የግብርና ስራውን እንዲያከናውን የግብዓት አቅርቦት
በቀጣይ የግብዓት አቅርቦትን ለማቅረብ የክልሉ መንግስት ምን አቅዶ እየሰራ ነው የሚል ጥያቄ አለኝ። ሌላው ወደ ሁለተኛው ጥያቄ ስሄድ የዜጎች መፈናቀል ነው። በኦሮሚያ ክልል በተለያዩ አካባቢዎች በተከሰቱ ግጭቶች በተለያዩ ጊዜያት ተፈናቅለው ሀብት ንብረታቸው ወድሞባቸው ለዋብ ለችግር ለበሽታ ተጋልጠው በአማራ ክልል በተለያዩ የመጠለያ ጣቢያዎች ተጠልለው ይገኛሉ። የተፈናቀሉባቸው አካባቢዎች ከግጭት ነፃ ሆነው ሀብት ንብረታቸው ለወደመባቸው መቋቋሚያ ሀብት ንብረት ተሰጥቷቸው ወደ ነበሩበት ቀያቸው ተመልሰው በሰላማዊ መንገድ ስራቸው እንዲሰሩ የክልሉ መንግስት ምን አቅዶ እየሰራ ነው የሚል ጥያቄ አለኝ። አመሰግናለሁ። ክቡር ጠቅላይ ሚኒስትርን ፊት ለፊት ለማግኘት የአማራ ክልል መንግስት በተለይ ደግሞ የከተማ አስተዳደር ደብረ ማርቆስ እድሉን ስለሰጠኝ እጅግ በጣም አመሰግናለሁ። ቀጥሎ የአቋቋሙት ፓርቲ ላይ እኔ አባል ባልሆንም ተስፋ ባለመቁረጥ በአባይ መስለዋለሁ። የእርሶን የመደመር መጽሐፍ ሁሉንም አንብቤዋለሁ። በአባይ መስለዋለሁ። አባይ ሲነሳ ፒኮሎ ይባላል። ፒኮሎ በጣሊያንኛ ትንሽ አባይ ወይም ወተት አባይ ይባላል። እዛው አጠገቡ ላይ ተግዳሮት ይገጥመዋል። ጣና ስታግናንት ነው፣ የትም አይንቀሳቀስም። ነገር ግን እንደ ድል ይቆጥረዋል። ያቺ ትንሿ አባይ እንደ ድል ተጠቅማ በላዩ ላይ ትራቭል አድርጋ ትንቀሳቀስና ትንሽ ደግሞ ሳይጓዝ መፈጥፈጥ ይገጥመዋል። አይታችሁት ከሆነ ጢስ አባይን የመጎብኘት እድል ይኖረዋል። እዛው ላይ መፈጥፈጥ እድል ይገጥመዋል። ከዛ በኋላ ጎርጅ እየሰራ ከ120 በላይ ወንዞች አድ እያደረገ ነው የሚሄደው። ሸለቆ እየሰራ ነው የሚሄደው። የመደመር እሳቤ ይሄ ይመስለኛል። እና ምንድነው ይሄ አስተሳሰብ ገዝተነዋል ወይ? የብልጽግና አመራሮች እንደ ህዝብስ ደግሞ ህዝቡ ገዝቶታል ወይ? አስተሳሰቡን እምነት ያለ መኖር፣ አስተሳሰቡን ያለ ማስረጽ ያለ ማወቅ ተግዳሮት ይመስለኛል አሁን ትልቁ ፈተና። ነገር ግን አማራ ክልል ውስጥ ይሄ የፓርቲ አስተሳሰብ በትክክል ተገዝቷል ወይ? እኔም አመሰግናለሁ ለተደረገልን ጥሪና ክልሉ አሁን ካለበት ውጥንቅጥ ለመውጣት ችግሮችን ቁጭ ብሎ ከማህበረሰብ ተወካዩ ጋር ቁጭ ብሎ ተነጋግሮ ምናልባትም እንደ መንግስት መፍትሄ ለማስቀመጥ የተወሰደበትን ወይም የተሄደበትን ርቀት ሳላመሰግን አላልፍም። ቢስተካከል ብየምለው ክልሉን አሁን ወዳለበት ችግር እንድንገባ ያደረገን መሰረታዊ ምክንያት ግን ምንድን ነበር የሚለውን በባለፈውም ከፌደራል ጭምር የመጡ የፌደራል ወይም ሚኒስትሮች ባወያዩበት ሰዓት በርካታ ችግሮች ተነስተዋል። የመጀመሪያው በክልሉ ውስጥ በርካታ ተፈናቃይ ተፈጥሯል። ከጦርነቱ ጋር በተያያዘም ከጦርነቱ ውጭ ባሉ ከየክልሉ ማንነትን ትኩረት ባደረገ ተሰደው የመጡ በርካታ ተፈናቃዮች በየጣቢያው ስላሉ እነሱን በተጀመረው መንግስት እቤታቸው እንዲወስዳቸው ነው። እኛ ማረፊያ የሆናቸው ቤታቸው ክልላቸው ግን የኖሩበት ሀብት ንብረታቸውን ያፈሩበት ክልል ስላለ የተጀመረው የማስመለስ ስራ ተጠናክሮ እንዲቀጥል ቢደረግ። ሁለተኛው ጦርነቱ በክልሉ የቆየ በጦርነት ውስጥ ስለሆነ አሁንም በጦርነት ውስጥ ያለ ስለሆነ ከሌላው ክልል በተለየ ሁኔታ ልዩ ድጋፍና ትኩረት ይሻል። የወደሙ በርካታ መሰረተ ልማቶች አሉ። በርካታው የክልሉ ኢኮኖሚ ጦርነቱ ላይ ቆይቷልና ልዩ ትኩረት ተደርጎ ለሌሎች ለልማት ስራዎችም ጭምር የሚሆን ልዩ ድጋፍ የሚያሻና ከሌሎች እህት ወንድሞቹ በማስተባበር ድጋፎችን እንዲሰጡት ጭምር መደገፍ ይጠይቃል። ሌላኛው በአባይ መንገድ ጋር ተያይዞ ሸኔ በርካታ ወገኖችን ብዙ ጊዜ አፍኗል። በሚሊዮኖች የሚቆጠር ገንዘብ እየተጠየቀ ይሄ መንገድ እንዲፈታ ዘላቂ በሆነ መንገዱ የፌደራል መንገድ ነው።
ዘላቂ በሆነ መንገድ የፌደራል መንግስቱ ልዩ ትኩረት ሰጥቶት ነፃ እንዲሆንና ህዝባችን በነፃነት ተንቀሳቅሶ እንዲሰራ እንፈልጋለን። አመሰግናለሁ። ከደቡብ ጎንደር ዞን ከሃይማኖት አባት ነው የመጣሁት። በመጀመሪያ ትናንት እስከ ዛሬ ያየሁት ነገር በጣም የሚያስደስት ነበር ለኔ። ወደዚህ እንድንመጣ የተደረገው ችግር አቅራቢዎች ብቻ ሳይሆን መፍትሄ አምጪዎች ሁላ እንዲሆን ተብሎ ይመስለኛልና እኔ ችግር ብቻ አላቀርብም፣ መፍትሄ ሁላ ነው የማቀርበው። ችግሮች ሲቀርቡና መፍትሄም ሳቀርብ ወደ መንግስት የሚሄዱት ወደ መንግስት ይሄዳሉ በራሳቸው ጊዜ ማንም ሳያስጠጋቸው። ወደ ማህበረሰቡ ወደ እኔ የሚወስዳቸው ወደ እኔ ይመጣሉ፣ ወደ ሌሎች ጓዶች የሚሄዱት በዚያ ልክ ይሄዳሉ ማለት ነው። ምክንያቱም ከችግሮቻችን አንዱ እንካ ወሰድ ያንተ እንካ አንተ አድርገው የሚለው እየጎዳን ስለኖረ ችግሮቻችን እንደዚህ አድርገን መፍትሄ እንስጣቸው ብለን ወደኛ ሁሉ ሸረን ሀሳብ ብናነሳ ለታዳሚውን በሙሉ ወደፊት የሚጠቅመናል፣ ችግሮቹን መንቀል እንችላለን። ካለያ ይሄ ከኔ ጉዳይ ነው ይሄ የኔ ጉዳይ ነው ብለን ከከፋፈል ነው ባለቤት ሁሉም እንዳያጣ ህዝብ ላይ ጥንቃቄ ቢደረግ ለታዳሚው ማሳሰቢያ ሰጣለሁ። ለምን ነው ትውልዱን አንጸን ወደ በጎ ነገር መልሰን ተመካከረን ሀገሪቷን ማናስተዳድር? ስለዚህ በአጠቃላይ ሊሆን የሚችለው የሚታየኙ ነገር መንግስት ማሪ ነውና ጥበበኛ ነውና ቅድም ሲገለጽ በነበረው አግባብ አሁንም ለኒ ወንድሞች እድል ተሰጥቷቸው መንግስት እድል እየሰጠ ነው። የሃይማኖት አባቶች መክረን ዘክረን ሀገሪቷ ሰላም ብትሆን ጥሩ ነው። አሁን የተያዘው ድባብ በመንግስት በኩል የተያዘው አሰራር ከዚህ በፊትም ጥሩዎች ቢሆኑ ብዙዎቹ ጥሩዎች ናቸው። በእርግጠኝነት ይህን ሰዓት ሊያጠፉት የሚችሉት እነማን ናቸው ከተባለ የሃይማኖት አባቶች ናቸው። እኔ የምጀምረው ከትናንትናው ውሏችን እንዲሁም ከቆይታችን በመነሳት ነው። እንግዲህ በትናንትናው ዕለት ወደ መዲናዋ ከተማ ስንመጣ ምንድነው የምናየው? ምንድነው የምንወስደው ትምህርት? ምን ለውጥ እናያለን የሚል ሐሳብ ነበር ይዤ የመጣውና እንዲሁም ወጣቶችን ወክዬ ነገር ግን እዚች መዲና ከተማ ስገባ ብዙ ለውጦችን ያየውበት እንዲሁም በትናንትናው ጉብኝታችን መልካም ስራዎችን ጥሩ ስራዎችን የተሰነቁ አዘ ፊውቸር የሚቀጥሉ ታሪኮችን ያየውበት መንገድ ነው። ታሪክ በሁለት መንገድ ነው የማየው። አንደኛው መልካም ታሪክ ነው፣ ሁለተኛው ደግሞ ከመልካም ውጭ የሆነ ታሪክ ነው። ነገር ግን ያውኑ ትውልድ ወይም ደግሞ በዚህ ሰዓት ያለው ትውልድ ይህንን ታሪክ ማየት መመርመር መለየት ያስፈልጋል ብዬ አምናለሁ። ከዚህም ተነስቼ እንግዲህ መንግስታችን ከለውጥ ማግስት ወዲህ በጣም እጅግ የሚደነቅ መልካም ስራዎችን ሰርቶ ያሳየበት ሁኔታ አለ። ይህም ሆኖ ክቡር ጠቅላይ ሚኒስተር እንደ ጥያቄ የማነሳው አለኝ። ክቡር ጠቅላይ ሚኒስተር ከለውጥ ማግስት ወዲህ መልካም ስራዎችን እየሰሩ ሀገር ተሻጋሪ ምልክቶችን እያሳዩ ይገኛሉ። ነገር ግን ይህንንም እየሰሩ ያለ ከኢኮኖሚ ከፖለቲካ ከማህበራዊ መስተጋብሮች አንፃር ክልሎችን ምን ያክል እያጸኑ ይገኛሉ? ሁለተኛው ክልላችን አማራ ክልል በደረሰበትና በገበው የጸባጫሪነት የክልላችን ምንነትና ሁለንተናዊ ገጽታ የሚያጠለሽ እንዲሁም ብጥብጥ ውስጥ በመግባቱ በኮማንድ ፖስት እንዲተዳደር ተደርጓል ለተከታታይ 6 ወራት። አሁንም ቢሆን ተጨማሪ ለ4 ወራት ተጨምሮበታል በኮማንድ ፖስት። ይሄ ለልማት ለሰላም ለሁለንተናዊ ሁኔታ መልካም ነው ብዬ አስባለሁ። ይህንንም ብዬ የተከበሩ የክልላችን ርዕሰ መስተዳድር አቶ አረጋ ከበደ እንግዲህ
እንደ ደቡብ ጎንደር ደብረ ታቦር ከተማ እድሜ ጠገብ ከተማ ናት። ነገር ግን በከተማችን ውስጥ መሰረተ ልማቶች የመሰረተ ልማት ድንጋይ ይጣላል። በጣም በርካታ የመሰረተ ድንጋይ ተጥሎ ይገኛል። የመሰረተ ድንጋይ ተጥሎ ግን ወደ ተግባር የተገባበት ሁኔታ የለም። ለምሳሌ ከማነሳቸው ጥያቄዎች መካከል የተከበሩ የክልላችን ርዕሰ መስተዳድር ለረጅም ጊዜ ሲጠየቅና ማህበረሰባችን ሲጠይቀው የቆየው የአየር ማረፊያ ስራ፣ ሁለተኛ በደብረ ታቦር ከተማ ደብረ ታቦር ዩኒቨርሲቲ አሁንም ቢሆን እንደተጀመረ ያለበት ሁኔታ አለ። ይሄን እንዴት ያዩታል? ሌላኛው ደግሞ የጋፋት ብረታ ብረት ማምረቻ ፋብሪካ ግንባታ በ2013 መሰረተ ድንጋዩ የተጣለበት ነው። ነገር ግን እስካሁን ምንም ነገር አልተሰራም። ሌላኛው የደብረ ታቦር ከተማ የንጹህ መጠጥ ውሃ አቅርቦት በጣም ከፍተኛ በሚባል ውስንነት አለ። ይህም አንዱ ከርብ መስኖ ግድብ ጋር ይሰራል ተብሎ ቃል የተገባው እስካሁን ግን ምንም አይነት ነገር የለም። እኒህንና መሰሎች ጥያቄዎች አቅርቤ በመጨረሻ ያየነው በዚች ከተማ በዚች በመዲናችን ከተማ ያየነው የጎበኘነው ታሪክ ለትውልድ የሚያስተምር ለወጣት ትግስትን፣ ለአባቶች ትምህርትን፣ ለአመራር ጽናትን የሚያሳይ ነው ብዬ አስባለሁ። የተከበሩ ጠቅላይ ሚኒስትር፣ የክልላችን ፕሬዝዳንት፣ በዚህ ቦታ ተገኝቼ የላከኝን ወረዳና የላከኝን ህዝብ ሀሳብ እንድገልጽ የትናንቱን ጉብኝትና የዛሬውን መድረክ በማግኘቴ ትልቅ ደስታ አለኝ። በእውነት እንዴት እንደታሰበ ይህ መድረክ እንዴት እንዳስተዋላችሁት እንዴት እንዳሰባችሁት በጣም በጣም ለአማራ ክልል ደስ የሚያሰኝ የሚያስመሰግን መድረክ ነው። ትናንት ስንጎበኝ ንግስታት አንዳንድ መንግስታት እቺ ሀገር ብዙ መንግስታትን አሳልፋለች። የሰውን አደብዘው የራሳቸውን ታሪክ ገነን የሚያደርጉ አልፈዋል። ታላላቅ ሰዎችም አልፈውባታል። ትናንት በጣም ደስ ያለኝ ድሮ በሬዲዮን ስንሰማ ሰው የሚቀበርበት ቤተ መንግስት ታሪካቸው ተዘግቦ በደንብ ከፍ ብሎ ተቀምጧል። ሌላም ክቡር ጠቅላይ ሚኒስትራችን አገራዊ ቅርስ ውጭ ሄዱን አስመልሰው ያው ታዳሚውን የሚያስተዋውቁ ታላላቅ ሰዎች ሲነግሩን በዲፕሎማሲ ተመልሰው ያየናቸውንም አድንቀናል። ያረጁ ቤተ መንግስቶችን እኒህን የጃንሆይ ናቸው እድሳቱና ያደሰነ ተብሎ እውነታ የተቀመጠበት እውነት ሙሉ በሙሉ ሰላም ቢሆን ምን ይሰራሉ ተብሎ ይገመታሉ። ቻገር ከማንም በላይ እንደምትሆን ለመገንዘብ ችለናል። ይህን ካልኩ ለምሳሌ እንደ አማራ ክልል የገጠመን ችግር የመጣሁት ማዕከላዊ ጎንደር ነው። ህዝቡን ማደናገሪያ የሆኑ ነገሮች መልስ ያጡ አገልግሎታቸው በአየር ላይ ያለ መሬት ያልነካ ከማክሰኝት አረፍ ብሎ የምዕራብ በለሳ መንገድ ባልሳሳት 2014 ይመስለኛል ፖስት ነው ለህዝብ ከተዋወቀ በኋላ አንሻው ሻጣ ጥያቄው ለዘመናት ያለፈ ነው። እንዲያው መልስ ተገኘ ተብሎ
እውነት ህዝቡ ተገቢውን የሆነ አገልግሎት በሕክምና ያገኛል ብለው ያምናሉ? ክቡር ጠቅላይ ሚኒስትር ገበሬው ግባት እያገኘ ነው? ክቡር ፕሬዝዳንታችን ቅርብ ጊዜ ከዚህ አወዛጋቢ ከሆነ ጊዜው ነው የመጡ። የምንታገለው እኮ የሀገር ሽማግሌዎች ግራው ገብቶናል። አመራሩ አላስቸገረንም። እንደ ክልሉ ያጎመጎመው ፋኖ ነው ብሎ ራሱን የሰየመው ሽማግሌው ትልቅ ሚና እየሰራ ነው ያለ። በእኛ ወረዳ እውነት ለመናገር ክቡር ፕሬዝዳንት ወረዳዋን ያውቁ ይሆናል። በ2008 እንኳን ያንድ አመራር ቤት አልተቆፈቆፈም፣ አንድ መሰረተ ልማት አልወደመም በሽማግሌ ላይ። አሁንም በዛ ላይ ነው ያለ። ታላቅ ወረዳ ታላቅ ሀገር ናት። እኛ መሸምገል ያቃተነ የባለሙያ ፋኖ አመራሩን ማሰራ ሽማግሌውን የሚያሽሟጥ እንዴ! እርሶ እኮ ብዙን ተመራምረው ብዙን አጥንተዋል። የሌብነት ሳይንሱን ግን ስላላጠኑት አልደረሱበትም። አውቁትማ ሲሉ ነው የሚሰሙ እንጂ ይህኛውን እንደማይጠቅም ያውቃሉ። 8 ሰዓት የሚሰራ አመራር አለ እንዴ? ማን ነው ባለሙያ አለ? ተገቢ አገልግሎት እያገኘ ነው ህዝቤ ብለው ያምናሉ ነው? ይህን መፍትሄ ለመውሰድ ወደ ታች መሬት እንዲነካ ለማድረግ ችግሩ ምንድነው? በመሰረቱ ሰው ተምሮ ለሀገር ነው። በመንደር ሆነ ባንጃ 7 ታጣቂ በማስከተል ይህ ለውጥ ካልተደረገ ክቡር ጠቅላይ ሚኒስትር ምንም ድሃ ከማልቀስ አይወጣም። እውነት ልንገሮት አርሶ አደር የመጣው አንዱ የበደል ተሸካሚ ነኝ። እኔ አሁን ክልል ምክር ቤት ዛሬ እንድትገባ ተብዬ መልእክቱ ከደረሰኝ በኋላ ፊት ለፊት እስቲ እንደው ሰው የተናገረው እውነት ስለማይመስለኝ ተነስቷል ቢባልም ፊት ለፊት እጄ ልናገር ብዬ ነው የመጣው። እንግዲህ እዛ ደረስኩ አልደረስኩ እንግዲህ እዚያ ያውጣኝ በመኪና ሄዳለሁ። እና እኔ አሁንም ቢሆን አርሶ አደሩ የጤና መድን ገዝቶ ከፍሎ ምንድነው እየተደረገ ያለው? መድኃኒት ተጭኖ አይወርድም። ዓለም የፈጠረው ሁሉ ነጋዴ ነው የሆነ። ዶክተሩ ዶክተርናውን ብቻ አይሰራም። ስለዚህ ማደናገሪያ የሆነው ይሄ ነው። ብሶት ያለውን ገበሬ ባነጋገር ይሄው ሐኪም አጣነ ይህ መንግስት፣ ማዳበሪያው ተሸጠ ይህ መንግስት። ችግሩ ግን ውስጣችን ነው። እንዲሁ አንዳንዴስ በሰላም ስልጣን ርክክብ ማድረጋችሁ ጎድቶናል። በጦርነት ቢሆን ሁሉም ቀውጢ ሆኖ አዲስ መንግስት ይመጣ ነበር። በሰላም ስለፈታችሁት ነው ሌባው እንደተቀመጠ ወንበሩ ላይ እንዳለ ይቀር። እኔ እውነት አሁንም ቢሆን ክንዳችሁን ያበርታው። እኛም ተቆጥሮ የተሰጠን ስራ አለ። አገር ሰላም ከሌለ መቀበር የለም፣ ወልዶ ማሳደግ የለም። ብላ ብላ አንዲት ማስታወቂያ ስትወጣ እኮ በአየር ላይ 3 ቀን አትውልም። ሄደው ምን ያለ ባለስልጣን ያለው መጥቶ ነው የሚቀጠር። ድሃ ከነ ልጁ እያቆዘመ ነው ያለ። የእውነትም ቡልቡል ነው እየወጣ ያለ። ኧረ እንደው የጓዳ የጎድጓዳውን ብነግሮ ያደክሞታል። ቀበሌ ሊቀመንበር መሻር አሁን መስዋዕትነት የሚያስከፍል ሆኗል።
ለምንድን ነው 2 ዓመት መርቶ ደከመኝ ይበቃኛል የማይል? ከእርሶ የበለጠ ጥቅም የሚያገኝ ቀበሌ ሊቀመንበር ነው። ማህተም እኮ እንዳውደ ንግስት በሻንጣ እየሄደ በየመንገዱ ድውለት የሚበላበት ነው። የኪሱም አንቆጥሮት አመራር ጋር እጅና ጉንት የሆነ የቀበሌ ሊቀመንበር እንደ ፓትርያርክ አይሻርም። ስለዚህ መቼም ያሉበትን በአመራር ደረጃ ሆናችሁ ስቃያችሁን እናውቃለን፣ እንደምትባዝኑ እናውቃለን። እስቲ መጀመሪያ ደቃቃዋ ተፈታ። እሶ ባሉበት ዘመን ስንዴና ኬንዳ ይለምን እንደ ኢትዮጵያ ሕዝብ ያው ምርሶ ባሉበት ዘመን። ስለዚህ እኔ ይህን ካልኩ ይብቃኝ። እግዚአብሔር ይስጥልኝ። አመሰግናለሁ። እንደ ጎንደር ከተማ ያው እንግዲህ ጎንደር ከተማን ሁላችሁም ታውቃላችሁ። ለሀገሪቱ ዋና ከተማ ሆና ብዙ ጊዜ ያገለገለች ታሪካዊ የጥበብና የጥበበኛ ከተማ የምትባል ናትም። ስለዚህ አሁን ላይ ያለው ትንሽ የደፈረሰ ሰላም በእውነቱ ካለው የኑሮ ውድነት ጋራ ከእንቅርት ላይ ጆሮ ደግፍ ሆኖ ህዝቡ እጅግ በጣም በመማረር ላይ ነው ያለ። ታዲያ እኔ አሁን እዚህ ላይ መናገር የምፈልገው ይሄ ሰላም ከማን ነው የሚመጣ? ከህዝብ ነው። ትክክል ነው። ነገር ግን የመጨረሻ መፍትሄ ያገኛል ብዬ የማስበው ከጠቅላይ ሚኒስትራችን ነው። ስለዚህ ስልቱም ጥበቡም ብልሃቱም ያለውት መሪ ስለሆኑ እውነት ነው የምመሰክረው። እኔ እናት በመሆኔ በጸሎቴ ሁሌ ነው የማስበውት። ስለዚህ ብልሃቱም ያለ ከሶ ነው፣ ጥበቡም ያለ ከሶ ነው፣ ስልቱም ያለ ከሶ ነው። እነኚህ ልጆች ተሳሳቱም እንበል ወይም ደግሞ የመብት ጥያቄ ነው ብለው ማሰቡ እንበል፣ ሌላም በውይይት የማይፈታ ነገር የለም። ፋሲል ግንብ ማለት ለቱሪዝም ትልቅ አስተዋጽኦ አለው። ትልቅ መስህብ ነው፣ ታሪካዊ ነው። ስለዚህ ይሄ ግንብ እንዲገነባ ታስቦ እንደነበረ ሰምቻለሁ፣ እንዲታደስ ማለት ነው ሰምቻለሁ። እድሳቱ አሁን ለምን ተቋረጠ? ለምን እድሳቱስ አይቀጥልልንም? ዋግ ማለት በጣም የጄኔራሎች የጀግኖች ሀገር አይደለም። ለዋግ ሀገር ለኢትዮጵያ የሚታደጉ ጀግኖች የሚፈሩባት ልዩ ሀገር ናት። እንደ እድል ሆኖ አጋጣሚ የተከበሩ የፌድሪ ጠቅላይ ሚኒስትርም የአማራ ክልል ርዕሰ መስተዳድርም በአካል መጥተው አይታችኋታል። ሀገራችን በገጸ ምድርም በተለያየ መንገድም ለጦርነት መናኸሪያ የሆነች ለድርቅ በብዙ መንገድ የምትጎዳ ሀገር፣ ብዙ ችግሮች ያሉባት ልዩ ሀገር ናት ዋግ ኽምራ ብሔረሰብ ማለት። ስለዚህ ከሁሉም ክልሎች ለየት ባለ መንገድ የተለዩ ጥያቄዎችን ማንሳት ፈልጋለሁኝ። ይህም ብዬ የመጀመሪያው ከትምህርት አኳያ ስነሳ ባለፈው መጥተው ያወያዩን የፓርቲው አመራሮችም እንዳጋጣሚ እኔም ራሴ እዛው ታዳሚ ስለነበርኩ ያነሳዋቸው በርካታ ጥያቄዎች ነበሩ። ከትምህርት ጋር በተያያዘ የኦሮሚያ ብሔራዊ ክልላዊ መንግስት የሚሰራው ከፍተኛ ሁለተኛ ደረጃ ትምህርት ቤት አለ። እሱን ሳናመሰግን አናልፍም። እጅግ በጣም እናመሰግናለን። ይሄን ብዬም ከ12ኛ ክፍል ተፈታኝ ተማሪዎች ጋር በተያያዘ እንደ ዋግ ራሱን የቻለ ዩኒቨርሲቲ ስለሌለው የዋግ ተወላጆች የአርሶ አደር ልጆች ወልዲያ ዩኒቨርሲቲ ነው እየመጡ ፈተናው የሚወስዱት። ስለዚህ ፈተናው በተለያየ መንገድ በጥንቃቄ ባለበት ሁኔታ ፈተናው ዋግ ኽምራ መምህራን ኮሌጅ ላይ ለምንድን ነው የማይሰጠው የሚል ጥያቄም አንስተናል። ለምን የአርሶ አደር ልጆች መኪና መጓዙን የማያውቁ ብዙ ችግሮች የሚደርሱባቸው መንገዱ በጣም አንገላታች ሆኖ ያለ ፈተናው ድረስ ወልዲያ ድረስ ደርሰው ለመፈተን እያመጡ ያለውን ውጤት እያየ ነው ስለሆነ ፈተናው በዛ መንገድ ለቀጣይ ቢሰጥ ቢያዝልን የሚል ጥያቄ ስላለኝ ነው። ሌላኛው ከጤና አኳያ ዋግ ኽምራ ሪፈራል ሆስፒታል የሌላት
በጣም የተጎዳች የምታሳዝን ሀገር ናት። በተወሰኑት ጉዳዮች ላይ ምላሽ ሰጣለው። የተቀረውን ተመካክረን በጊዜ ሂደት እየመለስን በተግባር እየመለስን እንሄዳለን።